Asmabel begin chwata yoha asmabel yoha asmabel nai yoha asmabel nai yoha asmabel nai yoha ሰላም ጤና ይስጥልን ውድ ተመልካቾቻችን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ እያልን እንግዲህ ከጊዜ ወደ ጊዜ የጣፋጭ ተጠቃሚነታችን ባህል እየዳበረ መጥቷል። በተለይ ደግሞ በዓል ሲሆን ከሌሎች ባህላዊ ምግቦቻችን በተጨማሪ ማዕዳችንን የምናደምቅበት ጣፋጮች ኬኮችን እንጠቀማለን። ታዲያ ደግሞ ዛሬ እኔም የገና በዓልን ምክንያት በማድረግ በበረካ ቤከሪ ተገኝቼ ጣፋጮች ምን ይመስላሉ፣ ዝግጅቱ ምንድነው፣ ምን ይመስላል ዝግጅቱ የሚለውን እንግዲህ እየሰራው ወደ እናንተ አደርሳለሁ። እኔም ለቤቴ ገዝቼ ይዤ ሄዳለሁ ማለት ነው። እንግዲህ እንደምትመለከቱት ለመምረጥ የሚያዳግት የጣፋጭ አይነት ተደርድሯል። እስቲ ወደ ውስጥ ገብተን ደግሞ ያለውን የምናይ ይሆናል። በድጋሚ መልካም በዓል ይሁንላችሁ። ተከተሉኝ። እሺ كيف تمام؟ اهلا እንዴት ነሽ? አረ አማርኛ ትችላለህ? እኔ እንዴት ነው የማወራው? ይግራ ገብቶኝ ነበር። ገላገልከኛ። እንዴት ነህ? ሰላም ነህ? ሰላም። ማን ልበል ስም ያስታውቃል? እንኳን ደህና ቆየኝ። መሐመድ እባላለሁ። መሐመድ። እንግዲህ መሐመድ ገና ከመግባቴ ላይን አዋጅ የሆኑ ጣፋጮች ይታዩኛል። ቤቱ በጣም ነው ደስ የሚለው፣ በተለያዩ ጣፋጮች ያሸበረቀ ነው። እናመሰግናለን። ያው ብዙ አይነት ጣፋጮች አሉ። ኩኪስ ከ30 አይነት በላይ ያለን። እሺ ባቅላቦችም አለን፣ በስቡሳ ምናምን አለን። ብዙ አይነት ጣፋጮች አሉ። ቱርታ ምናምንም አለን። መሐመድ እንግዲህ የገና በዓል ላይ ነው የምንገኘው። ገና የስጦታ ቀን ነው። ዘመድ ወዳጅ ለመጠየቅ ስንሄድ ባዶ እጃችንን አንሄድም። ጣፋጮች ኬኮችን ይዘን ነው የምንሄደውና እናንተ ጋር ምን ዝግጅት አለ በዚህ ጉዳይ በዚህ ዙሪያ? እኛ ጋማ 100% ተዘጋጅተናል። ኩኪሳችንን፣ ባቅላቦቻችንን፣ በስቡሳችን፣ ቶርታችን ሁሉንም አዘጋጅተን ቤቱንም አሳምረናል። ለከስተመሮቻችን ደስ ብሏቸው እንዲመጡ የፈልጉትን መርጦ ቀምሶ እንዲገዙ አመቻችተናል። ለሚቸኩልም ሰው ፓኬጅ ሰርተን በጊፍት ወረቀት አሽገን አዘጋጅተናል። ፓኬጆችም አሉ። ናይስ። እንግዲህ ኬክ ነው እኔ መውሰድ የምፈልገው። ስለዚህ የሰራሁትን ኬክ የተለየ ኬክ ሰርተን ብንወስድ ደስ ይለኛል ብዬ አስባለሁ። አንተ ምን ትላለህ? አንድ ላይ ሰርተን እንወስድ። ስለዚህ ወደ ኪችኑ እንግባ። እሺ፣ መልካም አብራችን ቆዩ። ተመልካቾቻችን በመሐመድ አጋዥነት ኬክ ቆንጆ ኬክ እንሰራለን ማለት ነው። ኬክ ሰርቼ አላቅም፣ እንዴት እንደሚሰራም አላቅም ከመብላት ውጪ። ዛሬ የመጀመሪያ ቀኔ ነው የሚሆነው። በሳሳትም ትረዱኛላችሁ ብዬ አስባለሁ፣ ግን መሐመድ አጠገቤ ስላለ ሰራታለሁ ብዬ አላስብም። እንዴት እንሰራለን የሚለውን እንግዲህ ደግሞ አብረን እናያለን። ቆይታችሁ ከኛ ጋር ይሁን። እሺ መሐመድ። እሺ መጀመሪያ እዚህ ጋር ስፖንጅ አለን እና እቃችን አሉ፣ ስፔቱል፣ ቢላ፣ ክሬሞች አሉን። እዚህ ጋር ደግሞ ሲራፕ የፈላ ሲራፕ ነው፣ በቀረፋ ማለት ነው። ሶ መጀመሪያ ላይ ምንድነው የምናደርገው? ሲራፕ እናጣጣዋለን ኬኩን በደንብ አድርገን ማለት ነው። ሶ አፍተር ዛት ከዛ በኋላ እንትን ነው የምናደርገው። ሰከንድ ስቴፓችን በምንፈልገው ከለር ነው እንቀባለን። ግን ሞር መሀል ላይ ደግሞ ነጭ ነው መሆን ያለበት። የተለመደው እንደዛ ነው፣ የተለመደው ነው። ኦር ብላክ ኦር ነጭ ነው እና ኬካችን በደንብ አማስለን የሚያስፈልገው መጠን ካረገን በኋላ እኩል ለማድረግ ነው። ከዛ በኋላ አስተካክሎ መቀባት። እንደዚህ አድርገን ከዛ በኋላ መደራረብ ነው። ስቴፖቹን መደጋገም ነው። ስንደራርበው እኩል መሆናቸውን ቼክ እናደርጋለን። እሺ እዚህ ጋር ማም ተርፏል፣ ችግር የለውም። ይሄ ክሬም ነው፣ ክሬም ተርፎ ችግር የለውም። ይቀባል። እሺ ይሄ ክሬሞች የሚያግዙን መሀል ላይ ክፍተት እንዳይኖር ቶርታው ላይ ይዘጉታል። መጨረሻው ላይ ማለት ነው። አጣብቆ ይዘዋል። ቀጣዩን ልቀባው። እሺ እግረ መንገድ ሙያ ተምሪ ቪዲዮ ነው። ስትይዢ እንደዚህ ብለሽ ነው የምትይዢው። ቀጥ ለማድረግ ነው የምትሞክሪው።
እንደዚህ ክሬሟን ቀጥ ለማድረግ እሺ ልክ ነሽ ልክ ነኝ በመላስ መጨረሻው ነው የሚመስለኝ ሞር ላይክ አንዴ ላሳይሽ እንትን ስትይ እንደዚህ ስታረጊ ኬኩን ትጎጃለሽ ለዛ ለስለስ አድርገሽ ባንዴ ራሱ እንዲሄድ ነው ማለት ጉልበት አይፈልግም ራሱ እንዲሄድ ነው ማድረግ ያለብሽ እንትኗን ሶ ድጋሚ እንድገማት እጅሽን ቀጥ አድርጊ መጀመሪያ እንደዚህ እጅሽን እንደዚህ ቀጥ አድርገን አየሽ ለምን ይፈራውት ስሙዝ የሆነ ሌየር ስትጭ በቃ በለሽት አይ አሁን አሪፍ ነው አይ እሱን ቆይ ከዛ ሶስተኛው ስቴፕ ስናረግ አሁንም ቼክ እናደርጋለን ከዛ ሲራፓችን በእያንዳንዱ ስቴፕ ይደረጋል ሲራፕ ግዴታ ነው ልስልስ እንዲል ነው ሌላ ደግሞ ጣም ፍሌቨር ይሰጣል ተፈልቶ ስለሆነ ሌላ ደግሞ አሁን እንደዚህ ነበር የቀባነው አሁን ደግሞ እንደዚህ አድርገን እጃችን ይችኛዋን የተረፈችዋን በምን ታግዛለች አሁን እነዚህ ቶርቶኒዮ ጎዶታል መልኩን ለዛ እነዚህ አሁን በተረፈው ክሬም ኢቭን ቢያንስ ማለት ነው ትንሽ አንስተን እንቀባዋለን ምንም አይነት ክፍተት ካረጋግጥም እንደሌለ ካረጋግጥም በኋላ የማሳመሪያ በነጭ እንስራውና በቀይ ዲኮር እናርገው ወይስ በቀይ እንስራውና በነጭ ዲኮር እናርገው በነጭ እንስራውና ከላይ ዲኮሩ በቀይ አይሻም ገቱ የገና ስለሆነ ገና የሚታወቀው ያው በቀይ ነው በክሪስማስ ስለዚህ እንደዛ እንስራው አሁንም እንደ ቅድሙ አድርገን እሺ መጀመሪያ ከፈት እሺ እንደዚህ ዳርጋ ያዩ ማለት እንደዚህ አድርገሽ ከፈት ከዛ አሁን ማለስለስ ይመጣል እጅሽን ትንሽ ጫን እሺ ጎበዝ በቃ አሁን በእኔ ቦታ መጥተሽ ትሰሪያለሽ ቀጣይ እሺ አሁን እንደዚህ ካላሰለሽ በኋላ አሁን ደግሞ ቀጣይ ስቴፕ ምንድነው የታችኛው ማለስለስ ይችኛዋን የታችኛው ትንሽ ስለምትከብት ልምድ ይፈልጋል በጣምና ቀላል አይደለም የላይኛው ቀላል ነው መልመድ አለበት ማለት ክሬሙ እንዴት እንደምታከፋፊው ማወቅ አለብሽ እኩል መሆን አለበት ባላንሱ አይደል ሶስቱም ላይ እኛ ጋር ከታች ክሬሙ በስቷል ከላይ አንሷል ከዛ ምን አደርጋለሁ እዚህ ጋር ድጋሚ እናለሰልሳታለን ለማመጣጠን ይሄውን ከላይ ስናለሰልሰው ወደ ታች ይሄዳል ክሬሙ ወደ ታች ከሄደ በኋላ ቦታውን ይዛል ማለት ነው መሐመድ እስቲ ስላንተ እናውራ እግረ መንገዳችን እየሰራን እሺ ስለ መሐመድም ትንሽ እናውራ መሐመድ ማን ነው መሐመድ እኔ ነኝ እድገቱ የት ነው መሐመድ እኔ ነኝ እሺ ውልደት እድገቱስ ሶሪያ ነው የተወለድኩት እዚህ ነው ያደግኩት ኢትዮጵያ ያደግከው በስንት ዓመት መጣህ በ7 ዓመቴ 13 ዓመት ቆይቻለሁ እዚህ ኦኬ ተመልሰህ አልሄድክም ወደ ሶሪያ አንዴ ሄጄ ነበር ለቫኬሽን እሺ ከዛ በኋላ አልሄድኩም እዚሁ ነኝ ወላጆች ወደዚህ መጣው ነው እዚህ ኢንቨስተር ናቸው የካታኬት ፋብሪካ የቾኮሌት ፋብሪካ አለ እዚህ ነው በሱ በኢንቨስትመንት ገብተን ነው እስካሁን እየሰራን የነበረው አሁን እንደዚህ ከጨረሰን በኋላ ዲኮር እናረጋታለን በከለሮቹ ማለት ነው ይሄ ፎጣ ሁሌ እቺን ንጹህ ለማድረግ እንጠቀማታለን እነዚህ ከወለወልናት በኋላ ደግሞ እቺን እንደዚህ ይዘን እጃችን ለመሙላት እንዲመች ማለት ነው
በዚህ ተይዛ እዚህ ጋር እንደዚህ ደብረን ክሬሙን ትተን እንወጣለን ውስጥ። ስለዚህ ከሙሉ ቤተሰቦችህ እዚህ ነው ያሉት? ወላጆችህም እዚህ ናቸው። በኢንቨስትመንት ስራ ላይ ተሰማርታችሁ ነው ያላችሁት። አንተ ደግሞ በዚህ በጣፋጩ በኬኩ? እኔም አሁን ከአዲስ ነው እንትን ያልኩት እዚህ ወደዚህኛው የመጣሁት። ምን ያክል ጊዜ ሆነ? በዚህ ዳቦ ቤቱ ላይ 3 ወር አሁን። ቅርብ ጊዜ ነው። ቅርብ ጊዜ ነው። እንደዚህ ክብ አድርገን ከፈለገን በክብ ከፈለክን እንትን እንደዚህ አይነት ነገር ያው ሰው እንደሚመቸው ነው። እንደ ትእዛዛቸው ሌላ ደግሞ እንደዚህ አይነት አለ። እዚህ ጋር አሁን እንደዚህ እሱ ያው ቅርጹ እኛ እንደምንፈልገው ነው የምናወጣው። ያኛው አረንጓዴ፣ ያኛው ደግሞ ቀዩ ላይ ዲኮሬሽን ለማድረግ እንጠቀመዋለን። እሱን የሚሰጥሻለሁ። እቺ ዲኮር ታደርጊበታለሽ። ያው ዲኮሬሽን ሰው እንደሚወደው ነው የሚደረገው እንደ ምርጫው አይደል? አንዳንድ ቀለል ያሉ ቶርቶች አሉ በጣም የሚያማምሩ፣ አንዳንዱ ደግሞ በጣም ተለፍቶባቸው ምናምን ማያምሩ ቶርቶች አሉ። ተለፍቶባቸው ማያምሩ አሉ። እንዴት? በቃ የሰው ምርጫ። አንዳንዴ የሆነ አሁን እኔ አንድ ያጋጠመኝ ከስተመሬ በልጅ ሱፍ ነው ከለሩ የምፈልገው አለች። በሱፉ ከለር? ልደቱ ነው ልጁና የሱፉ ከለር ለቶርታ የሚሆን ከለር አይደለም፣ ግን እሷ ስለፈለገችው በእሷ ምርጫ ነው የምንሄደው። እኛ ኦልሬዲ እንደዚህ ቢሆን ብለን አወራለሁ። እንደዚህ ነገር ዲኮር አድርገን ጫን ስታደርጊያት ቀስ ብለሽ ጫን አድርጊ። መጀመሪያ እዚህ ላይ ሞክሪው ባዶ ላይ እንደዚህ። እዛ ላርጋ እዛ ትክክለኛ አይደል? አበዛው ደረደርኩት እንዴ? ግን ሲደረደር ያምራል። እንደዚህ ከዚህ እንጠቀምበታለን። በፈለገን እዚህ አንድ አረንጓዴ አንድ መደራረብ ያው እንደ ምርጫ ነው። ከፈለገን ቾኮሌትን ደረቅ ቾኮሌት ቆርጠን እንትን እንላለን። ይሄ ያው በጣም ያለ ቶርታ ስለሆነ ነው። ከፈለገን እንደዚህ እናሳምረዋለን። የተለያዩ አይነት ዲዛይኖች መፍጠር ይችላል። በጄሎች ማሳመር እንችላለን። ውጪ ላይ እንዳየሽው ማለት ነው ፍሪጆች ውስጥ። ያው ይሄ በቾኮላ ስለሆነ ነው። እሺ ሴትዮዋ ምን ሆነ ግን? የሴትዮዋ አጨረስክልኝ። የሱፉ ከለር እና በሱፉ ከለር ተሰራላት፣ እሷ ወደደችው። እኛ ግን አልወደዳችሁት። እንደ ባለሙያ አይሆንም። የቶርታ ኬክ ከለር አለው የሚሆነው ከለር። በተለይ ለልደት ሲሆን ደግሞ አለ። አሁን ለምሳሌ ለወንድ ሰማያዊ ነው አብዛኛው ሰው የሚጠቀመው፣ ጥቁር ሁላ የሚጠቀም አለ። እሱ ያምራል። ግን አሉ ማይሆኑ ከለሮች ለልደት አሉ። እናንተ አትመክሩ፣ ሪኮመንድ አታደርጉም? ሀሳብ ሪኮመንድ እናደርጋለን። ግን እሷ ካመነችበት ወይ እሱ ካመነበት እሱ ባለው ነው ምን ጫና አታደርጉ። ጫና እናደርጋለን። ውጤቱን ሲያዩ ምናልባት አሁን እሷ ወደደችው አልክ እንጂ አንዳንድ የሚደብራቸው ሰዎች አይኖሩም ሲያዩት? አንድ ከስተመር አልወደደችውም እና እዛው ቀየርኩላት፣ አሳመርኩላት። እኔ በአንተ ምርጫ ስራዋል ብላኝ እዛ አፍርሼ ድጋሜ ሰራውላት። ብዙ አጋጣሚዎች ይኖራሉ አሉ። አንዳንድ ሰዎች ፍላጎት ብዙ ስለሆነ የሰው ደግሞ የሚመቸውና የማይመቸው ይለያል። ትክክል። አንዳንድ ሰው የሚወደው ነገር ሁሉም ሰው ሊመቸው አይችልም። ትክክል። አንዳንድ ሰው ደግሞ ምንም ያልተመቸው ሌላ ሰው በፍቅር ሊወደው ይችላል። ትክክል። ፍላጎታችን ይለያል። አሁን ደግሞ ኬኮች በጣም በዲዛይን መውጣት ጀምረዋል። ያው ሁሉም ነገር ጊዜ ይፈልጋል። በጊዜ ነው ጊዜ ከወሰችበት እቺን ቶርታ እኔ አሁን ለምሳሌ ጊዜ በወስድበት ቢያንስ 45 ደቂቃ ነው የሚፈጅብኝ። አንድ ኬክ ለማውጣት አንድ ኬክ ኖርማል ቶርታ ከሆነ ከ15 እስከ 25 ደቂቃ ባለው ነው ማውጣት። ከባዱ ረጅሙ ሰዓት ነው። ከባዱ ወይ ዲኮር ማሳመር ከፈለኩ ደግሞ ከ25 እስከ 30 45 ደቂቃ ትልቁ እሱ ነው።
ትልቁ ደቂቃ ትልልቅ ኬኮች አሉ። ሙሉ ቀን የሚፈጁ ኬኮች አሉ። 2 ቀን የሚፈጁ ኬኮች አሉ። በረዶ ገብቶ ምናምን ተደራራቢ እነዚህ የሰርጎች ኬኮች የሰርጎች የልደቶች ነው። እነሱ አሁን ከ24 ሰዓት በፊት ነው የሚጀምሩት። ለምን ፍሪጅ ውስጥ ገብቶ በረዶ ይዞ ነው ተደራርቦ ምናምን የምናሳምረው። ሂደቱ በራሱ ያቆያቸዋል። ሁሉም ፕሮሰሱ ምናምን ሁሉም የራሱ ጊዜ አለው። እንደዚህ አይነት ደግሞ ቅልብጭ ያለች ደግሞ በ20 ደቂቃ ምናምን ትወጣለች ማለት ነው። አዎ እቺን አሁን ለምሳሌ እንደዚህ አትቆይም። ከፈለግሽ ደግሞ አሁን እቺን ድግመን እንስራት ብንል እሺ አረንጓዴውን እንደዚህ አንስተን ከዛ በቀዩ እንሰራዋለን ማለት ነው። ይሄ እንዳለ ላይ እንዳለ እንደዚህ አድርገን እንደዚህ አሳምረን እና ያው ስራው ፍቅር ነው የሚፈልገው እንጂ በጣም አድካሚ አይደለም። ቀላል ስራ ነው ማለት እኔ ያረከው የተዝናና መሰራው መሰሪ ስራ ነው። ፍላጎቱ ነበረ እንደዚህ ጣፋጮች ኬኮች እኔ ከልጅነት ጀምሮ በጣም ነው የምወደውና ተማሪ የነበርኩ ራሱ ሰራ ነበር። ለመማር ብዬ ሙያውን ለመማር ብዬ እሰራ ነበር። ተምረህ ነው? ተምሬያለሁ። አይ ትምህርት ብማር ነበር ኖርማል ትምህርት። እሺ እዛ ተማሪ የነበርኩ ክፍት ጊዜ ሳገኝ እማር ነበር ሙያ። ጥሩ ከባድ ነበር ሙያ ለመማር አይደለ? ኢምፖሲብል ነበር። በቂ የመማሪያ ቦታዎች አይኖሩ አልነበረም ጭራሽ። አሁን ነው እንትን የበዙት እውነት የበዙት። አሁን አንቺ ዲኮር አድርጊው እንደ ቅድም ማለት ነው እንደምትፈልጊው። እሺ አይ እንደመጀመሪያሽ ጊዜ በጣም ነው የሚያምረው። ምንድነው ዲዛይን ምን ይባላል? ቆይ ላሳምርልሽ የሆነ ነገሮችን ልጨምርበት። የባለሙያ ድጋፍ ያስፈልገዋል። ቀዩ ላይ ነጭ ላርግና ከዛ ፈዘዝ ያለ ቀይ ይሆናል። እኔ እኮ በነገራችን ላይ አማርኛ ስታወራ ማለት ነው በምን ፍጥነት ተምሮት ነው የሚያክል አማርኛ እዚህ ተማሪ ነበርኩ። እዚህ ነው የተማርኩት እኮ። አሁንማ ገባኝ እዚሁ እንዳደግ። እና ምን ይመስላል አቀባበሉ? የኬክ ስራ፣ የቤከሪ ስራ ተቀባይ ናለው። ግን ሞራ አሁን ሰው ያላወቀው በስቡሳ ምናምን መጀመሪያ ላይ ስንጀምር ከዚህ በፊት እኔ እዚህ አልነበረም። ከዚህ በፊት ወንድሜ ጋር ነበር የምሰራውና እዚሁ አዲስ አበባ እዛ አሁን ኩናፋ ነበር ያስተዋወቅኩት። በኩናፋ ነው የምታወቀው። እኔ ምንድነው ኩናፋ? ኩናፋ የጣፋጭ አይነት ሆኖ ለየት ያለ እዚህም እንጀምራለን በቅርቡ። እሺ ገና አልተጀመረም። እሺ እሱን የራሱ ማሽን አለው፣ የራሱ ሁሉም ነገር የራሱ ነገር አለው። እሺ እና በኩናፋ አባት ነው የሚጠሩኝላ ማለት ነው። የኩናፋ አባት ነው የሚባለው። እሺ እና በጀመረ ላይ ሳወርደው ላይክ ማለት አንዳንድ ሰው ነው እንጂና ጭራሽ አያውቁትም። ሁላ አንዳንድ ሰው ከሩቅ ቦታ መጥተው ምንድነው ኩናፋ ለማለት ብቻ ይመጣል። የት ሀገር ነው ኩናፋ? የት ሀገር ምግብ ነው? የአረብ ነው። የአረብ ምግብ ነው። እሺ ኩናፋ ጣፋጭ ነገር ነው፣ እንደ በስቡሳ አይነት ማለት ነው። እሺ አሁን እሱ በጣም ነው የታወቀው ሙሉ ሀገሪቷ ላይ። መጀመሪያ ግን ያስተዋወቅኩት እኔ ነበርኩ እና የመጀመሪያው ለቲክቶክ ላይ ፌመስ ያገኘሁት በሱ ነው። ወደ 200 ምናምን ሺህ ፎሎወርስ በሱ ነው ያገኘሁት። 200 ሺህ እይታ ማለት በሱ ነበር ያገኘሁት። እና እንዴት አልጀመርክም እስካሁን? እዚህ ገና አይ ነገሮችን እያስተካከልኩ ነው። ያው ነገር ገና አዲስ ቤት ስለሆነ በርግጥ 3 ወር አልከኝ። እዛ እየሰራው ነበር። እዚያውን ደግሞ በአባቴ እርዳታ በብዙ ሰው እርዳታ እዚህ ይሄንን ቤት ከፈትኩ። በጣም ያምራል እና ጀማሪ በስራው ራሱ በጣም አሪፍ። ይሄ መጀመሪያ ስራዬ ነውና ከስተመሮች እንዴት ናቸው? አቀባበላቸው ሰዎች አሁን ላይ? ከስተመሮቼ በጣም ነው ደስ የሚሉት። ፍቅር የሆነ ሰዎች ናቸው። በጣም የሆነ ግልጸኝነት አላቸው።
ምክር ደግሞ በጣም ነው የሚመክረኝ። አሁን ለምሳሌ እኔ እቺ ቶርታ የሆነ ነገር ቢጎላት መጥቶ በግልጽ እንደዚህ ነው ብሎ ያስረዳኛል። እኔ እነሱን ደግሞ ተቀብዬ አስተካክላለሁ። አንዳንድ ከስተመሮች አሉ የሆነ ወስዶ ይዞ ሄዱና በቃ በዛው ይቀራሉ። እኔ ግን በቃ የምወደው አይነት ከስተመር መጥቶ እንዲህ ነው ችግር አስተካክል የሚለኝ ከስተመር ደስ ነው የሚለኝ። ለምን ያ ከስተመር እኔ ለሱ ቦታ እንዳለኝ ስላወቅኩ ነው እሱ መጥቶ የሚመክረኝ። ማበዝ እንደዛ ነው። የሰው ሀሳብ አስተያየት መቀበልም ጥሩ ነገር ነው። የተሻለ ስራ እንድትሰራ ያደርጋል። እሺ መጨረሻው ምን ሆነ ታዲያ? አሁን እንደዚህ ያምራል። በጣም የሚያምረው አረንጓዴ በቀይ በነጭ ነጭና ቀይ ተቀላቅሎበታል። ግን ሲታይ በጣም ያምራል። ዲኮር በዝቶበታል። ከዚህም የበለጠ ዲኮር ይደረጋል አይደል? ዲኮር በመብዛት ሳይሆን ቀለል ያሉ ዲኮሮች የሚያምሩ አሉ። በጣም የሚያምሩ ዲኮር በበዛ ቁጥር ለኔ እንትን ነው የሚለው ውበቱን እያጣ ይሄዳል። ትክክል። የዲኮር ብዛት ውበት እያጣ ይሄዳል። ትክክል። እውነት ነው። አሁን እቺ ታምራለች። ይሄን የመሰለ ኬክ ሰርተናል። እንግዲህ ተመልካቾቻችን አሁን ደግሞ ወደ ሌሎቹ ጣፋጮችን እንሄዳለን ማለት ነው። ከኪችን ወጥተን ይቻላል። መልካም ከዚህ ልጀምርልሽና እሺ አሁን እዚህ ጋር ዶናት ቦቦሌ ነው ያው ይታወቃሉ። እነዚህ ደግሞ ዳናሽ ይባላሉ። ዳናሽና የዳናሽ አይነቶች ናቸው። ባቅላባ አይነት ሆኖ እሺ ግን ለየት ያሉ ማለት ነው። ይሄ እንደምታዩ ክብ ነው። ጣማቸው ይለያል። ጣማቸው ይለያል። እዚህ ጋር ስንመጣ ደግሞ በስቡሳችን አለ። በስቡሳ ይሄ የሚሰራው በራሱ ዱቄት አለ። የሚሰራበት መንገድም አለው። እንደ ባቅላባ አይነት ነው ወይስ ይለያል? ጣፋጭ ነው ግን ይለያል። አሰራሩም ሁሉም ነገሩም ይለያል። እሺ ይሄ የሶሪያ ምግብ ነው። ይሄ አሁን ኮኮናት በስቡሳችን ነው። እሺ እዚህ ጋር ደግሞ የባቅላባ አይነቶች ናቸው ያሉን። ሲያምሩ ላይን በጣም ያስጎመጃል። ያው ቅድም ፓኬጅ ያልኩሽ እንደዚህ አይነት ባቅላባ በሁሉም ሚክስ ተደርጎ ሲያምር ተዘጋጅቷል። በዚህ ሴም ታይም ኩኪሶች ያው 30 አይነት በላይ ስላለን የተወሰኑቹን በአንዳንድ የተወሰኑ ያንን አከፋፍለን ነው ከ30 አይነቱም ማለት ነው። ሰው የሚፈልገውን መርጠው እሺ ይገዛል ማለት ነው። እዚህ ጋር ደግሞ ጉራይባት ይባላል። ስሙ ለመጥራት ይቸግረኛል። ኩኪሱ አፍ ውስጥ ሲገባ የሚቀልጥ አይነት ኩኪስ ነው። ይሟሟል። እሺ አሰራሩ ነው እንደዛ የሚያደርገው። ከሌሎቹ ኩኪስ ለየት ይላል እሱ አሰራሩ። እዚህ ጋር ደግሞ የቀረፋ አለ ኮኮናት። ይሄ ደግሞ ለገና እሺ በከለር እዚህ ጋር ኖርማል ብላክ ኤንድ ዋይት የቾኮሌት የለውዝ ሲናመን ይሄም ለውዝ ነው። ቴምር በጥቁር አዝሙድ ነው። ይሄ ወራይባት ነው። ይሄ ደግሞ ሰሊጥ ሆኖ ውስጡ ቴምር አለ። እዛ ጋር ደግሞ ኖርማል ሰሊጥ አለ ከላይ እንደምታዩ እዛ ጋር። ከዛ እነዚህ ታቾች ደግሞ የቴምር አይነቶች ናቸው። የማርማራታ ኩኪስ መሀል ላይ ያለችው የማርማራታ ኩኪስ የተለያየ ጣዕም መያዙ ኩኪሱ አንደኛ ሰው የተለያየ አይነት ጣዕም ቴስት እንዲያደርግ ያደርገዋል አይደል? በምርጫውም እንደፈለገ እሱ እንደፈለገ በቴምር የሚፈልግ በለውዝ የሚፈልግ እሱ እንደ ሰው ምርጫ ነው። አሁን ለምሳሌ እቺ እኔ ኮረሳንት ሊጥ ተጠቅሜ ነው መሰራት እና ልጆች በጣም ነው የሚወዱት። ጣፋጭ ነው። ብዙ ጣፋጭ አይደለችም። ቾኮሌቷ ጋር ስትሆን በጣም ነው ደስ የምትለው። እነዚህ ሚኒ ዶናቶቻችን ናቸው። እነዚህ ማፈኖቻችን ናቸው። ለስለስ ያሉ ለልጆች የሚሆኑ ማፈን ያሉን። እንደምታዩ ደግሞ እዚህ ጋር ቶርቶች አሉን። ይሄ ሃቫና ይባላል። ይሄ ሃቫና ቾኮሌት ኬክ ነው። ቾኮሌት ኬክ ነው። ውስጡም ቾኮሌት ነው።
ከላይም ቾኮሌት ነው። ከቾኮሌቱ እንዳለ የተሰራው ቾኮሌት ነው የተሰራው። ይሄ እንደምታዩ ደግሞ የጾም ቶርታ ነው። ለመብላት ያስጎመጃል በእውነት። ይሄ የጾም ቶርታ ነው። በበተር ክሬም ነው የተሰራው። አነሳነስ ማለታቸው ለሰው ታስቦ ሰው በምርጫው እንዲወስድ ፈልጋቸው። አዎ ሁለት ሰው ማክበር ቶርታ በትንሹ አይደል? አሁን ትልቅ ነገር ተሸክሞ መሄድ አንዳንድ ሰው ላይፈልገው ይችላል። ዌስቴጅ ነው የሚሆን። ትክክል። እዚህ ጋር አሁን በቾኮሌት በኖርማል በጄል ተደርጎ የተሰሩ ቶርቶች አሉ። በነጭ ብቻ የተሰሩ ቶርቶች አሉ። ያው ተቆራጮች አሉ። እዚህ ጋር ስንመጣ ደግሞ ጌማት ይባላል። ይሄ ምን ጌማት ምንድነው? ከምንድነው የሚሰራው? ይሄ ያው ዱቄት ነው። አይ የተለየ ጣፋጭ ነው። እሺ። ይሄ ደግሞ በቾኮሌት ነው። እንዲሁም እንደ ሚትቡል ነገር ነው ይሄ። ያው ይሄ ባርቢኪው ነው የሚመስለው። ባርቢኪው ቾኮሌት ሚትቡል ነገር ይመስላል። ቴስት አድርጉ። የጾም ነው። እሺ። ቾኮሌት የኛ ፋዘር ፋብሪካ ያልኩሽ የጾም ቾኮሌት ነው የሚያመርተው እና በዙ ነው የምንጠቀመው። ኩኪሳችን፣ ዶናታችን የጾም የሆኑት በዛ ምክንያት። ቾኮሌቶቹ እዛ አሉ። ስለነሱ አስረዳሻለሁ። ይሄ ደግሞ አዲሱ ምርታችን ነው። ውስጡ ቾኮሌት አለ። ገና ሲከፈት ቾኮሌት ፍስስ ይላል። ላሳይሽ። እሺ። እዚህ ላይ እንክፈተው። ገና ሲከፈት ቾኮሌቷ ትፈሳለች። እንደዚህ አድርገን አየሽው፣ ቾኮሌቱ ፍስስ ነው የሚለው። ይሄ አሁን አዲሱ ምርታችን ነው። አዲስ ነው። ዛሬ 3ኛ ቀኑ ነው ገበያ ላይ ገና ከዋለ። እና ሰው ተወዳጅ አግኝተናል። በዚህ ጥሩ ነው። ቆንጆ። ይሄ ቾኮሌት ወተት አለው። አንዳንድ ቾኮሌቶቹ ወተት አላቸው፣ አንዳንዶች ደግሞ የላቸው። እዛ ጋር ላሳይሽ ቾኮሌቶቹን። ቾኮሌቶቹን እነዚህ ናቸው። አሁን እዚህ ጋር የጾም አለ፣ የፍስግ አለ። እሺ። ይሄኛውና ትልቁ የሳይዝ አማራጭ ናቸው። የጾም ናቸው። የቤተሰቦች ድርጅት የሚያመርተው ቾኮሌት ነው ማለት ነው። ሴም ታይም እኛ የምንጠቀመው ምርታችን ላይ እነዚህ ነው። ይሄ ደግሞ ለስፖርተኛ ተብሎ የተሰራ ቾኮሌት ነው። እሺ። ምን ለየት ያደርገዋል? ወተት አለው። ሃይ ካሎሪስ ነው። ለስፖርተኛ ጂም ለሚሰራ ሰው ተብሎ ነው የተሰራው። ይሄ ደግሞ ለየት ያለ እኛ ከውጭ ሀገር ሲመጣ የምናውቀው ቾኮሌት ነው። ጂን ከፍቼ ብላክ ኤንድ ዋይት ነው። ቅልቅል ነው። የብላክ ኤንድ ዋይት አት ዘ ሴም ታይም እስከታች ድረስ ብላክ ኤንድ ዋይት ነው። አንድ አይነት ነው። ይሄ በቅርቡ ነው የወረደው። አዲስ ምርት ነው። ስለዚህ የዚህ ሁሉ ያሉ ጣፋጮች ግብአት በእነዚህ ቾኮሌት ነው የሚሰራው። አብዛኛው በቾኮሌት ነው የሚሰራው። ሰው ላይ ገርሟል። ምንድነው የጾም ኬክ ሆኖ ቾኮሌት ሲኖረው እንዴት ነው ምናምን ይላል። ብዙ ጊዜ የጾም ነገር ስናስብ ቾኮሌት ስናስብ የጾም አይመስልም። እኛ ግን የቾኮሌት አማራጭ አለን። የቤተሰብን ፋብሪካ ስላለ ቀለል ያደርገዋል ነገር። በጣም ነው ደስ የሚለው። ሁሉንም ነገር ቀምሶ ለማጣጣም ይከብዳል። በጣም ነው የሚያምረው። መጀመሪያ ስለሚያየው ነገር ከዛ በኋላ ለመግዛት ይጋብዛል። ሰው ያለው ነገር ዲኮሩ። ያው እኛ ጋር ደግሞ ሰው ሲመጣ መጀመሪያ ቀምሶ ታስቀምሳላችሁ? ቅምሻ በነፃ ነው። ቀምሶ ሲመቸው ነው የሚገዛው። ከሁሉም መቅመስ ይችላል። እሱ ከቻለው ይችላል። ሰምታችኋል ደንበኞች። አብዛኞቹ ከስተመሮች ሲመጡ ስለሚያውቁት ያው እስከሚደረደርላቸው ተብሎ ነው። እነሱ አንድ ሁለት ፍሬ ይበላሉ። ያን ያክል ፍጆታ አይጨርሱ። እንግዲህ እነዚህ ናቸው ምርቶቻችን። ደስ ይላል። ጽድት ያሉ ናቸው። ለእይታ ይማርካሉ። ሰው ባይኔ የሞላውን ነው እንግዲህ ለመግዛት የሚጓጓው። ልክ ነሽ። ስለዚህ ያው እኛም በተቻለ መጠን ሁሌ አዲስ ነገር አዲስ ምርት ለመስራት እንሞክራለን። ጥራታችንም ጠብቀን ያለውንም ምርቶች እያስፋፋን እያሻሻልን እንሄዳለን። ደንበኞቻችሁ ምንድን ናቸው? በብዛት ከስተመሮቻችሁ ቅልቅል ነው? ልጆች ናቸው? አዋቂዎች ናቸው? ቅልቅል ነው ወይንም ዜጎች ናቸው? ከሁሉም አሉ። ሁሉም አይነት ከስተመሮች። ትላልቅ ሰዎች አሁን ለትላልቅ ሰዎች ምን ይጠቀማሉ? እንግሊሽ ኬክ ነው የሚጠቀሙት። እቺን ኬክ ትላልቅ ሰው በጣም ነው የሚጠቀሟት። እቺ ኬክ ሱካሯ አነስተኛ ነች እና
ከቡና ጋር ወይ ከሻይ ጋር የምትወሰድ ስለሆነች ቀለል ያለች ኬክ ስለሆነች ትላልቅ ሰዎች ነው የሚጠቀሙት። አደሲን ታይም ልጆች ወይ ወጣቶች ሲመጡ ደግሞ እንደ የቅድሙን ዶናት እንዳሳየዎች ጣፋጭ የበዛበት ነገር ይወዳሉ አሉ። ደግሞ ጣፋጭ የማይወዱ ሰዎች ደግሞ አሉ። እነሱ ደግሞ ስኳር የሌላቸው ኩኪሳችን ወይ ኬካችን ምናምን ይገዛሉ። እንደየሰው ፍላጎት በየአማራጭ በየአይነቱ አለ ማለት ነው። እኛ ለሁሉም አማራጮች አዘጋጅተናል። እነሱ መጥተው መርጦ እንደዚህ ነው የምፈልገው ብለው መውሰድ ነው። በጣም ደስ ይላል። አሪፍ እንግዲህ በዓል ነው። በዓል ሲመጣ ሁሉም ሰው ጣፋጭን በጣም እየለመድን መተናል። ማዕዳችን በደንብ እናደምቅበታለን ጣፋጭን። ስለዚህ እኛም አሁን ጊፍት ወረቀት እያዘጋጀን ነው። በጊፍት ወረቀት ታሽገን እናዘጋጃለን ለበዓል ቀን። ያው ከስተመር መጥቶ ፍሪዲ ከፈለገ ቆሞ ጠብቆ አስመርጦ ከፈለገ ደግሞ ከተዘጋጁት መርጦ የታሸጉትን እነዚህን አይደለ? እነዚህ አሁን ቀን በቀን ነው የሚታሸጉት። አዳዲስ ናቸው። ለበዓል ደግሞ ነገ ማክሰኞ ላይ ነው ዝግጅት የምናደርገው። እንግዲህ እነዚህ ናቸው። ዋጋችሁ ጥሩ ነው ግን ፌር ነው ማለት ጉዳይ አይደለም። ዋጋችን ከሌላው አንፃር ፌር ነው። አሁን ኩኪሶቻችን 800 ብር ናቸው በኪሎ። ሁሉም አይነት ከሁሉም አይነት ከፈለግሽ ወይ አቅረቦቻችን እና በስቡሳችን 1000 ብር ነው ኪሎ። እሱ ሞር ግብአት ስለሚያስፈልገው ማለት ነው። ያው ሌላው ደግሞ እንደ ገበያው ባለበት። ቶርቶ ከ1200 ጀምሮ ትናንሾቹ በ250 ብር ቆንጆ ነው። አይ ጥሩ ነው። ሚኒዎቹ በ250 ብር፣ ትላልቆቹ ደግሞ ከ1200 ጀምሮ አለ። እስከሚፈልጉት ያክል አለ። መልካም እንግዲህ ተመልካቾቼ የመጣችሁ ለወዳጅ ዘመድ እንዲሁም ደግሞ ለራሳችሁ ለቤታችሁ የምትጠቀሙበት የተለያዩ አይነት ጣፋጮችን፣ ኬኮችን፣ ኩኪሶችን በየአይነት ታገኛላችሁ። በበረካ ቤከሪ የመጣችሁ እነዚህን ጣፋጮች አጣጥሙ እላለሁ። እኔ እንግዲህ ቆይታዬ ይህን ይመስል ነበረ። በያላችሁበት መልካም የገና በዓል ይሁንላችሁ። እኔም ኬክ ይዤ ወደ ቤቴ እሄዳለሁ ማለት ነው። ቻው Yoha, Asma Bel, Yoha, Asma Bel, Yoha.